መንግስት በጣም በሚያስገርም ሁኔታ መዋቢያ ነገሮች ላይ ነው ትኩረት ያደረገው ሰው በባዶ ሆኖ ፊቱን ዘይት ተቀብቶ ይውጣ ብሎ የመከረ ነው ያለው ከተሞች ውጻቸው ቀለማቸው ይመር ግራጫ ይሁን እኔ ከግራጫ ጋር ምን እንደለከፋቸው ባላቅም በቃ ከተማው ግራጫ ካልመሰለ ዘንባባ በዘንባባ ካልሆነ አምፖል ካልወጣና የሚታያቸው ጠቅላይ ሚኒስትሩ ብስክሌት ስትነዱ የሚያምር ነገር እንዲኖር አምፖል እንዲኖር ስልካችሁን ቻርጅ እንዳ ሆዳቸው ቻርጅ አልተደረገም ሆድ ተርቧል ሆድ ተርቦ መንግስት የሚያቀርብልህ ስልክን ቻርጅ ይሄኮ ማደንዘዣ ነው ወንድማ እንድትደነዝዝ ምክንያቱም ስልክ ላይ የማቋርጥ ማደንዘዣ ኮንተንት በቲክቶክ በፌስቡክ በዩቲዩብ በምን በተለያዩ መንገድ ይለቀቃል ስለዚህ ሆደ የሚበላውን ሳውን ስልክህ የሚሞላውን ነገር በየመንገዱ መንግስት ይተክላል አሁን ማን ይሙት መቅደም የነበረበት የትኛው ነበር መቅደም የነበረበት ዜጎች እኔ ሆዴ ሳይሞላ ስልኬ ቢሞላ ምንድነው የምሰራበት በስልኩ ይነግድበታል ለዛ ነው በስልኩ ቴክኖሎጂ ትምህርት ስለሚማርበት ነው እቺስ እንደዛ ብሎ አይነት ቀል እንደማይቀልዱ ተስፋ አደርጋለሁ ግን የመንግስት ዋነኛ ትኩረቱና የሀገሪቷ ስጋት የተለያየ መሆኑ ይህንን የበለጠ አደገኛ ያደርጓል ከዚህ ውስጥ ቀደም ዳታውን አንስቻለሁ ከ3 ሚሊዮን በላይ ዜጎች የሀገር ውስጥ ተፈናቃዮች ናቸው መንግስት ይህንን ጦርነት ቢያቆም ወደየቀያቸው መመለስ የሚችሉ በየቦታ ያለን የታጠቀን ኃይል በንግግርና በውይይት ችግሮቹን ፈቶ መንግስት ወደ ሰላማዊ መንገድ እንዲመጣ እውነተኛ ሐቀኛ የሆነ ድርድር ቢያካሄድ ቢያንስ ከዚህ ውስጥ ከ10 ሚሊዮን ውስጥ 3 ሚሊዮኑን ወደ የቤቱ እንዲመለስ ማድረግ እንችላለን አርሶ መብላት የሚችል ሰው ነው ነግዶ መብላት የሚችል ሰው ነው ለሌሎች መትረፍ የሚችል ሰው ነው መንገድ ለማሰራት ጤና ጣቢያ ለማሰራት ነበር መለመን ያለብን ለምግብ ነው እየለመን ያለ ነው በልቶ ለሚያድሩት ለሚለብሱት ነው እየለመን ያለ ነው አንድ ሰው ጧት ከንቅልፉ ሲነሳ ምን ይበላል ብሎ ያሰበ መነሳት እንዴት የሚያስጨንቅ የሚያሰቀቅ ነገር ነው እኔ 10 ሚሊዮን እኔ መሪ ብሆን እንትን ግራ ነው የሚገባኝ እንደዛ እንኳን ለማሰብ ይቸግረኛል 10 ሚሊዮን ህዝብ ከንቅልፉ ሲነሳ የሚበላና የሚጠጣው የሌለባት ሀገር መሪ በሳይክል መንዳትና መንሸራሸር የህንጻ ግራጫ መቀባት ፕራዮሪቲ አድርጎ ቀን ከሌት በቴሌቪዥን በሬዲዮ የቀን ገጽታ የማታ ገጽታ ያለ ሲያስነግር መዋል ነበረበት ወይ እኔ አሁን ለፋሲካ ማዕድ ማጋራት ከዚህ በፊትም ጠቅላይ ሚኒስትሩን ወቅሻቸዋለሁ አሁንም እሳቸው ካላደረጉት የበታች ሹማምንቱ አያደርጉትም እሳቸው ፎቶ እየተነሱ ይሰጣሉ መንዝሮቻቸው ይከተላሉ 10-15 ሆኖ ተሰብስበው ለአንዲት ለደከሙናት አንድ ዘይት ወይ 5 ኪሎ ዱቄት ሲሰጡ ፎቶ ተሰብስበው ይነሳሉ ምክንያቱም ማን ነው የሚያዩት መሪያቸውን የሚከተሉት ማን ነው ይሄ ፎቶ እንዴት ነው የሚያሳፍረው እኔ እንደው ይሄንን ወንድማ ስንት ቀን ባየሁት ቁጥር ፎቶሾፕ ነው እንደው ባሉ ያልኩኝ እንደተመኘው አሁን እኚህን የተራቆቱን እናት ይሄ ሁሉ አሁን እኚህን እናት እንደው ሽበታቸው አይከበርም ድህነታቸው ባይከበር ሽበታቸው አይከበርም ይሄ በጣም ይሄንን ነው ጠቅላይ ሚኒስትሩና ፓርቲያቸው ያፈራ ያለው የፎቶ አብዮት 10 ሚሊዮን ህዝብ ከንቅልፉ ሲነቃ የሚበላው የለም ዛሬ ብቻ አይደለም ለተከታታይ ቀናት ለአመታት ለ3 እና ለ4 አመት በመጠለያ ካምፕስ የሚገኙ ከ3 ሚሊዮን በላይ ዜጎች የሚበሉት የሚጠጡት የሚልሱት የሚቀምሱት የላቸውም መንግስት ስለ ስንዴ ኤክስፖርት ያወራል ኮሪደር ልማት ያወራል በ55 ከተሞች ውስጥ የሚደረግ የኮሪደር ልማት ሰዎችን የተፈናቀሉት ስቲል መጠለያ ካምፕ ናቸው ድጋሚ ሰዎች ያፈናቀለ በኮሪደር ያፈናቀላቸው ሰዎች ቤት ሰራው ሰጠው ምናምን ይላል በፎቶ በቪዲዮ ማቅረብ ይቻላል በቆርቆሮ ዳስ እየሰራላቸው ያስገባቸው ነው ምክንያቱም ከከተማው ፊት ለፊት መግፋት ነው የሚፈልገው ወስዶ የሆነ ቦታ ላይ ማጎር ነው የሚፈልገው ከሚዲያ ፎቶ ማንሳት አትችልም አካባቢ ላይ መቅረጽ አትችልም ግን ኦፍ ኮርስ መረጃ ይወጣል ተደብቆ አይቀርም በቆርቆሮ እየቀጠቀጡ መጋዘን ውስጥ እየከተቱ ነው ያሉት ዜጎችን መጠለያ ካምፕ ውስጥ ያሉ 3 ሚሊዮን ዜጎችን ወደ ቀያቸው መልሶ ወደ እርሻቸው መልሶ ወደ ንግዳቸው መልሶ ወደ ትምርታቸው ወደ ስራቸው መልሶ እነሱ መልሰው ሌሎችን እንዲጠቅሙ ማድረግ ሲቻል ጭራሽ ከየከተማው በመላ ሀገሪቱ 55 ከተሞች ውስጥ በዚህ ሰበብ ሰዎች እየተፈናቀሉ ከቤት ንብረታቸው ይወጡ አሉ ይሄንን ደግሞ ለበዓል እየጠበቅ 3 ሊትር ዘይትና የሆነ ዱቄት ስለሰጠ ፎቶ ስላነሳ እነኚህ ሰዎች የዛሬ 7 አመት የዛሬ 10 አመት በደሞዛቸው ዘይት መግዛት ይችሉ ነበር በደሞዛቸው ዱቄት መግዛት ይችሉ ነበር ከዛም ተርፎ ለሌላ መጽዋት ይሰጡ ነበር ዛሬ በሚሰሩበት መስሪያ ቤት ውስጥ ነዳያን ሆነው ምጽዋት ሊቀበሉ ካለቆቻቸው እነኛ ያለቆቻቸው የዛሬ 7 አመት እዚህ ቦታ አልነበሩ በጣም በሚያሳፍር ሁኔታ ማለት ነው
ከየትም ተሰባስበው የመጡ ሰዎች በሚያሳፍር ሁኔታ በትምህርት የተሻለ ትምህርት ሳይኖራቸው በልምድ የተሻለ ስራ ልምድ ሳይኖራቸው ትላንትና በዛ መስሪያ ቤት ውስጥ ለዛ መስሪያ ቤት መቆም ህልውና ብዙ ዋጋ የከፈሉ ሰዎች እንደ ነዳያን ተሰልፈው ዝቅተኛ ገቢ ያላቸው መስሪያ ቤታችን ሰራተኞች ተብለው ትላንትና የበታች ሹመኛ የነበረ አሁን ባለው የፖለቲካ አዳሪነት ማዕረግ የተጨመረለት ሁሉ ስንዴና ዘይት ሲሰጣቸው ፎቶ ይነሳል ድህነትን አይደለም ሽበትን የማያከብር ካድሬ ነው ብልጽግና የፈጠረው ይህንን ደግሞ 10 ሚሊዮን ራብተኛ ምን እናድርገው ቢያንስ ጦርነቱን ብናቆመው ቢያንስ የፕሮፓጋንዳና የፎቶ ፖለቲካውን ብናቆመው ቢያንስ ከተማ መልሶ ለመገንባት እያወጣን ያለነውን ገንዘብ ተፈናቅሎ ያለውን ሰው ለማቋቋም ብናውለው ቢያንስ ረሃብ የሚያሰቃየውን ቀንጭሮ የሚያድገውን ልጅ ያአምሮም የሰውነትም እድገቱ የሚሳሳውን ልጅ ቢያንስ ነገውን ተስፋ ማለምለም እንችላለን ዛሬ በገነባነው ከተማ ዛሬ በቀባነው ቀለም ነገ የሚዋብና ሚዝናና ወጣት ዛሬ ምግባቶ እየቀነጨረ ነው ያለው አሁን የነገ እቺን ሀገር ለልጆቻችን ሀገር እየገነባን ነው ያሉ ነው ጠቅላይ ሚኒስትሩ ልጆቻችን ግን በምግብ እጥረት እድገታቸውም አእምሯቸውም ሰውነታቸውም እየቀነጨረብን ነው እንኳን ሀገር ሊረከቡ ቆሞ በስነ ስርዓት እየሄዱን እየመጡ የማይታወቁ የሚሆኑበት ሁኔታ ነው እየተፈጠረ ያለው ስለዚህ ሀገር ተረካቢ ወጣት በምግብ እጥረት ሆዱም አእምሮም እየታወከ ነውና ይሄንን ያስቡበት ነው ማለት እንደማገኝ